ሆኖ ላይሆን ተበላሽቷል። በቃ እንደማይሆን ማለት ነው። ሁለታችንም የተለያየ ጉዞ ጀምረናል። ካሁን በኋላ አንድ ላይ የምንሆንበት ምክንያት ምንም አለ ብዬ አላስብም እና እሱም በአላማው ጸንቶ የራሱን ስራ የራሱን ህይወት እንዲጀምር እንግዲህ መልካም ነው የምመኝለት። እንግዲህ እኔ ምናልባት ብትመጣን እንዳይጠፋህ ቤቴ አሁንም እዚያው ነኝ ፍቅር መስታወቴ። ምናልባት ብትመጣ እንዳይጠፋህ ቤቴ አሁንም እዛው ነኝ ፍቅር መስታወቴ ይላል ዘፈኑ። እንግዲህ ይሄ መልእክት ምን ይላችኋል? ምን ይላችኋል? እኔና ፉፉዬ መቼም ተስፋ አንቆርጥም። ጋይስ ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያለን። ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬ እንግዲህ ብሩኪ በራሱ ዩቲዩብ ቻናል ከች በማለት ነው። ፍቅርዬ ያው ታውቃላችሁ ዩቲዩብ ከፍቶ የመስጠት ችግር የለባትም። ፉፉዬንም ከዚህ በፊት እንደዚህ ሰርፕራይዝ አድርገዋለች ሳያስበው ማለት ነው። ግን የብሩኪ ደግሞ ጫካ ላይ ሜዳ ላይ መሆኑ ነው። ኬክ የሌለበት በደረቁ መሆኑ ነው። በውዝዋዜ ነው የተቀበለችው። ያው አርቲስትም አይደል እንዳቅመው። ለማንኛውም ሁለት ቀውጢ ወደፊት አንዳንድ ኮሜንት ላይ ያዩ ነበር ዘፈኑን ምን እንድታሰራት እንዲ የሚል ነገር አለና ቀዋጭ ዘፋኝ እንደሆነም እየሰማው እያየሁኝ ይገኛለሁ። እንግዲህ መብሩክ ብለናል። መብሩክ ተወዛወዙበት። ባልደግፍም ዘፈን አልደግፍም በነገራችን ላይ ማለት ነው። በሃይማኖታችንም ተገቢ ስላልሆነ ማለት ነው፣ የሚፈቀድ ነገር ስላልሆነ እሱን አልፈቅድም። ለፍቅርዬ አልመኝላትም እኔ እንደዚህ አይነት ነገር ውስጥ ማለት ነው። ታየው የሚባልበት ነገር ውስጥ ሳይሆን እርግጥ የባለ ነገር ህይወቷን የምትመራበትን መንገድ እግዚአብሔር እንዲሰጣት ነው የምመኝላት ማለት ነው። ከዛ ውጭ እንግዲህ ዛሬ ከብሩኪ ጋር ስትመጣ መጀመሪያ ላይ መግቢያ ላይ የተናገረችው ንግግር አለ፣ ሰምታችሁታል። ጨረፍ አድርጌ ከነዘፈኑ ነው ያመጣሁላችሁ። እሱም የራሱን ህይወት እኔም የራሴን ህይወት ጀምረናል፣ ለመንገዳችን ለየቅል ሆኗል እያለች እንግዲህ ስትናገር ነበረ። ይሄማ አይሆንም ዘራፍ አካኪ ዘራፍ እያለሁ እኔም ማለት ነው። ብዙዎች ተስፋ የቆርጣችሁ ይመስላል። ነገር ግን ተስፋ አትቁረጡ። በፉዬ ቤት ትልቅ ሰርፕራይዝ ነገ ወይ ከነገ ወዲያ የሚለቀቅ ይኖራል። እናንተ ብቻ በተስፋ ጠብቁ ነው የምላችሁ። ግን ብዙዎቻችሁ የመከፋፈል ዘመቻ የያዛችሁ ይመስለኛል። ተው ግን ተው፣ ተረጋጉ። ተው ፋንዲሽስ ተው ግን እንደዚህ አትሆኑ። ሁሉም የረጋ ወተት ቂቤ ይወጣዋል አለ ያገሬ ሰውና አንዳንድ ፖስቶች አንዳንድ እንትኖችን እያየሁ ነበረ። ለመረጋጋት ሞክሩ ውዶችዬ። ይሄ ነገር ጥሩ አይደለም። ልጆቹን ይጠቅማል ብላችሁ ያሰባችሁት ነገር እየጎዳቸዋልና ፎቶ እያቀናበራችሁ የምትፖስቱት ነገር ብዙ አልተመቸኝም። በተለይ በዛሬው ዕለት ማለት ነው። በሃይማኖት ጉዳይ ትንሽ ችግር የሚያስነሳ መስሎ ስለታየ ነው። ያለንን ችግር መፍታት ሳንችል ሌላ ችግር ውስጥ መግባት የለብንም። መጀመሪያ የገባንበትን ችግር እንወጣ። በቃ ለፍቅርዬ በጣም ብዙ ሰንጣቃ እንጨት ባንሆንባት ደስ ይለኛል በእግዚአብሔር ስም። ምክንያቱም እሷን የምትወዷት የምታከብሯት ከሆነ ስለ እውነት ነው የምነግራችሁ። በውስጣችሁ ጸልዩላት። በቃ ለሁሉም ጸልዩላቸው በውስጣችሁ ማለት ነው። እኔ የማምነው በዛ ነው። ወጥቼ እዚህ ጋር ብዙ ነገር ስላሳየው ብዙ ነገር ስላደረኩኝ ፍቅርዬን እንጠቅማታለሁ ማለት አይደለም። እኔ ለፍቅርዬ የምመኝላትን ነገር ሁሉ በሚዲያ አላወጣም፣ በስውር ነው የምመኝላት። ገባችሁ? እንደዛ ብታደርጉ ህይወት ይለወጣል፣ እግዚአብሔር ታሪክ ይቀይራል። እኔ እንደዛ ነው የማምነው። ከዛ ውጭ ግን የማይሆን ሆነ እያላችሁ ባታደርጉ ደስ ይለኛል። የበለጠ መከፋፈል ያመጣል ብዬ ስጋት ውስጥ ስለገባው ነው ማለት ነው። ቤተሰቦቼ እንግዲህ የተሰማኝን በምናገርበት በዩቲዩብ ቻናሌ መብት አለኝ አይደል? ነው የለኝም? እስቲ ንገሩኝ። ለማንኛውም ልዕልታ ዛሬ እምር ብሎባታል። የኔ ቅንጥሽ ማለት ነው። ቅንጥሽ ብያታለሁ። እንግዲህ ጠንበለሉ ፉፉዬ ነው ካሜራማኑ በነገራችን ላይ ማለት ነው። ያየ ሰው ነግሮኛል። አይዟችሁ ፉፉዬ ከየትም ብሎ ከጀርባው አስዋለ። በቃ ምንም ማሳሰብ እንዳያሳስባችሁ ማለት ነው። ለማንኛውም ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።
ሰላም ለኢትዮጵያ፣ ሰላም ለሀገራችን። እንግዲህ በራሱ ቻናል የመጣውን ብሩኪን ደግሞ አንድ ሰዓት ባልሞላ ውስጥ ዋንኪ ያስገብታችሁታል። ግርም ምን ያለኝ በጣም ነው ደስ ያለኝ። እንግዲህ እኔና እሱ ፉክክር ላይ ስለሆንን እኔ 3000 በጥፍ በልጠዋለሁኝ። 10,000 ማን እንደሚገባ እኔ ማለት ነው። እስኪ ቀድሞ ማን እንደሚገባ 10,000 እኔንም እሱንም አሳዩን ፍቅራችሁን። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ቻው ቻው።